ከደሞዝና ጥቅማ ጥቅም ጋር ተያይዘው በየቦታው የሚነሱ ጥያቄዎች ከያቅጣጫው በርክተዋል። በኢትዮጵያ የኑሮ ውድነቱ ዕለት ዕለት እየተባባሰ በመምጣቱ በርካቶች በደሞዝ ለመኖርም ተቸግረዋል። የመሃል አዲስ አበባውን አድማ የተመለከተውን ነገር እንቃኛለን። ከንቲባይቱ አዳነች አቤቤ በሚመሩት አስተዳደር ስር በየጊዜው አዳዲስና አነጋጋሪ የሆኑ መመሪያዎች እየወጡ ይገኛሉ። ከንቲባ አዳነች አነጋጋሪ ቅጣትን እየጣሉ እንደሆነም ሰምተናል። በዚህ መሰረት ከሰሞኑ ተግባራዊ እየተደረገ የሚገኘው አንድ ትዕዛዝ ቅጣቱ በርካቶችን እያነጋገረ ይገኛል። ምንድነው የሚለውንም እነግራችኋለሁ። ከሰሞኑ በሴቶች ዙሪያ በማህበራዊ ትስስር ገጹ አነጋጋሪ የሆነ ግላዊ አስተያየት የሰጠውና ክስ ሊመሰረትበት እንደሆነ የተነገረው ድምፃዊው አስጌ ደንደሾ ኑና ሰሩኝ ሲል አነጋጋሪ የሆነ መልእክቱን አስተላልፏል። የታዋቂው አርቲስትን መልእክት የተመለከተውን ነገርም እንዳሳለን። እንደዚሁም በአመቱ ለአራተኛ ጊዜ በተደረገው የነዳጅ ማሻሻያ የቤንዚን የችርቻሮ ዋጋ በ10 ብር መጨመሩ ተሰምቷል። ይህም በርካቶችን ያሳሰበ ያነጋገረ ጉዳይ ነው። ወደ ዝርዝር መረጃዎቹ ሳሻግራቸው በኢትዮጵያ የኑሮ ውድነቱ ዕለት ዕለት እየተባባሰ በመምጣቱ በርካቶች በደሞዝ ለመኖር ተቸግረዋል። ከደሞዝ እንደዚሁም ጥቅማ ጥቅም ጋር ተያይዘው የሚነሱ ጥያቄዎችም ከያቅጣጫው በርክተዋል። በዚህ የተነሳም የክፍያ ማስተካከያ እንዲደረግላቸው የሚጠይቁ የመንግስትም የግል ሰራተኞችም ተበራክተዋል። በዚህ ሰሞን በመንግስት የጤና ተቋማት ውስጥ የሚሰሩ የሕክምና ባለሙያዎች ሰልፍ በመውጣት የደሞዝና የጥቅማ ጥቅም ጭማሪ እንዲደረግላቸው መጠየቃቸው የሚታወቅ ነው። ቅዱስ ጳውሎስ ሆስፒታል ላይ ሰኞ የጀመረው ሰልፍ አሁን ድፍን ኢትዮጵያን አዳርሷል። ይህ በዚህ እንዳለ በአንድ የግል ተቋም ውስጥ የሚሰሩ ሰራተኞችም በደሞዝ ጉዳይ ስራ እስከማቆም የሚደርስ አድማን እንደመቱ ነው የሰማነው። በአንድ እውቅ የውጭ ኩባንያ ውስጥ የሚሰሩ ሰራተኞች ክፍያቸው በዶላር ሂሳብ ተሰልቶ እንዲሰጣቸውና የክፍያ ማስተካከያ እንዲደረግላቸው ያቀረቡት ጥያቄ ምላሽ ባለማግኘቱ የስራ ማቆም አድማን አድርገዋል። አድማውን ለማስቆምና ሰራተኞችን ወደ ስራቸው ለመመለስ በኩባንያውና በሰራተኞቹ መካከል ድርድር በመካሄድ ላይ ስለመሆኑም ነው የሰማነው። የዲኤችኤል ኢትዮጵያ ቅርንጫፍ ሰራተኞች አመታዊ ደሞዝ እንዲጨመርላቸው ለብዙ ጊዜያት ቢጠይቁም በተቋሙ አስተዳደሮች አይቻልም በመባላቸውና ለመጠየቅም ሲሰባሰቡ ውጡ በመባላቸው ስራ ስለማቆማቸው ገልጸዋል። ሰራተኞቹም ጥያቄያችን አሁን ላይ የብር የመግዛት አቅም በመውረዱ ለመኖር ተቸግረናል፣ ስለዚህ ቢቻል ወደ በፊቱ የሚሰጠን የዶላር መጠን ክፍያችን ይመለስልን በሚል የጠየቁ ሲሆን ዘመናዊ ባርነት ነው በተባለው በዚህ ስራ አንድ ሰራተኛ ያለምንም ተጨማሪ ክፍያ በቀን 16 እና 17 ሰዓት እንደሚሰራም ተነግሯል። አሁን ላይ ስራ ያቆሙት ሰራተኞቹ ከድርጅቱ ጋር ከሚደረግ የሁለትዮሽ ድርድር በኋላ ወደ ስራቸው ለመመለስ እንደተስማሙ ለመረዳትም ተችሏል። በዚህም ድርድሩ በትላንትናው ዕለት እንደሚካሄድ ነበር የተሰማው። ትናንት የድርጅቱ የሰው ኃይል አስተዳደር የሰራተኛ ማህበሩ አመራሮችና የቦሌ ክፍለ ከተማ ስራና ክህሎት ጽሕፈት ቤት ውይይት አድርገዋል የተባለ ሲሆን ድርድሩን ለመጀመር ተስማምተዋል። ቀጠሮም ይዘዋል። ድርድሩ ሲጠናቀቅም ሰራተኞቹ ወደ ስራ ሊመለሱ ተስማምተዋል ነው የሚለው ዘገባው። ከንቲባይቱ አዳነች አቤቤ በሚመሩት አስተዳደር ስር በየጊዜው አዳዲስና አነጋጋሪ የሆኑ መመሪያዎች ይወጣሉ። በዚህ መሰረት ከሰሞኑ ተግባራዊ በመደረግ ላይ የሚገኘው አንድ ትዕዛዝ ወደ ቅጣት ማምራቱ ተዘግቧል። ቅጣቱ በከተማዋ በሚገኙ የንግድ ተቋማትና መኖሪያ ቤቶች ላይ ተፈጻሚ የሚሆን እንደሆነም ነው የሰማነው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 185/2017 የተሰኘ የትራንስፖርት አገልግሎቱን ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድና አገልግሎት ሰጪ ተቋማት ደግሞ ምሽት 3 ሰዓት ከ30 ድረስ እንዲቆዩ የሚያስገድድ ደንብ ከየካቲት 29 ጀምሮ ተግባራዊ ማድረጉ ይታወሳል። ዋና ዋና መንገድ ላይ የሚገኙ የንግድ ተቋማት እስከ ምሽቱ 3 ሰዓት ተኩል ድረስ እንዲሰሩ ከተወሰነ ብዙ ባንኮችም በዚሁ መስመር ላይ የሚገኙ በመሆኑ የአገልግሎት ሰዓታቸውን ማራዘም ለንግድ እንቅስቃሴ መሳለጥ አስተዋጽኦ ያደርጋል በሚል ታምኖበታል። ታዲያ ይህንን ተከትሎ በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ የውጭና የውስጥ መብራታቸውን ካላበሩ እንደዚሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10,000 ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ የከተማው አስተዳደር ተግባራዊ ማድረግ ጀምሯል። ደንቡ በመንገድ ዳር የሚገኙ ማናቸውም አገልግሎት ሰጪ ተቋማት፣ የንግድ መደብሮች እንደዚሁም መኖሪያ ቤቶች
በህንጻቸው የፊተኛው ገጽ መብራት ማስገባት ግዴታ ተጥሎባቸዋል ነው የተባለው። ከሰሞኑ በሴቶች ዙሪያ በማህበራዊ ትስስር ገጹ አነጋጋሪ የሆነ ግላዊ አስተያየት የሰጠውና ክስ ሊመሰረትበት እንደሆነ የታወቀው ድምፃዊ አስጌ ደንዳሾ ኑና ሰሩኝ ሲል አነጋጋሪ የሆነ መልእክትን አስተላልፏል። በጋሞኛ ሙዚቃዎቹ በስፋት የሚታወቀው ድምፃዊ አስጌኛው አሽኮ አስጌ ደንዳሾ ከሰሞኑ በማህበራዊ ትስስር ገጹ ያሰፈረው ጽሑፍ አነጋጋሪነቱ እንደቀጠለ ነው። ድምፃዊው በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ በሚል በማህበራዊ ሚዲያ ያሰራጨው መልእክት የድጋፍም የተቃውሞም ሐሳብ እየተነሳበት ነው። ታዲያ ይህን አነጋጋሪ መልእክት ተከትሎ የኢትዮጵያ ሕግ ባለሙያ ሴቶች ማህበር ይህንኑ ድምፃዊው ያስተላለፈውን መልእክት ተቃውሞ ክስ እንደሚመሰርት የሚያሳውቅ መግለጫን ከቀናት በፊት አውጥቶ ነበር። ጉዳዩ ወደ ክስ የማምራቱን ነገር የተረዳው ድምፃዊው በማህበራዊ ትስስር ገጹ ባሰፈረው መልእክቱ ኑና እሰሩኝ ሲል ነው ሐሳቡን ያስተላለፈው። በመጀመሪያ ደረጃ ጽሑፌ ላይ ሁሉም ሴቶች የሚል የለም። ምንም አማርኛ አራተኛ ቋንቋዬ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ ያውቃለሁ ያለው አስጌ ሲቀጥልም አታብድም እንጂ አታፈቅርም የሚል ጽሑፍም በየትኛውም የፊት ገጽ ማህበራዊ ሚዲያ ላይ አላጋራውም ብሏል። ወንድ ልጅ ሴት ልጅ ጥላው ስለሄደች ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ሴቶች ጋር ግን እንደዚህ አይነት ነገርም በዛም አይታይም። ይሄ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ከዚህ ተነስቼ ነው ሴት ልጅ በፍቅር አታብድም የምለው። እኔ የልጄ የሴት ልጅ አባት እንደዚሁም እናቴም ሴት ናት፣ የሴት ልጅ ነኝ። ማበድም ደግሞ የፍቅርም የጀግንነትም መገለጫ አይደለምና የወሰድኩባችሁ ክሬዲት ካለም ይቅርታ ያለው ድምፃዊው ለሚመለከተው ግን አንድ ነገር ማለት እፈልጋለሁ። ተደፍረው የተገደሉ በየቦታው ያሉ ሕፃናትን ዶሴ አቧራ ሳናራግፍ አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴት ቻልንበት? ሞራሉን እስከየት አገኘን? ሲል ጥያቄ አቅርቧል። ቀጠል አድርጎም ገና ግን ለሴት ልጅ ያለኝን ፍቅርና ክብር በልጄ በእናቴና ዙሪያዬን ባሉ እንደዚሁም በቅርበት በሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። የሀገር ካስማ ለሴቶች እኩልነት የተሰራ የሙዚቃ ስራዬ ምስክሬ ነው የሚለው ድምፃዊ አስጌ በመጨረሻም በነጻ ሐሳባችን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውን የትኛውንም ተግባርና እንቅስቃሴ ይቃወማለሁ። አመሰግናለሁ። አሁን ኑና ሰሩኝ። በድጋሚ ሴት በፍቅር አታብድም ሲል ታዋቂው አርቲስት መልእክቱን ደምድሟል። በመጨረሻም ነዳጅ ጨምሯል፣ ኑሮ ይበልጥ ሊወደድ ነው በሚልም በርካቶች ስጋት ውስጥ ገብተዋል። በአመቱ ለአራተኛ ጊዜ መሆኑ ነው የነዳጅ ማሻሻያ የተደረገው። የቤንዚን የችርቻሮ ዋጋ በ10 ብር ጨምሯል። 1 ሊትር ቤንዚን 122 ብር ከ53 ሳንቲም ሲገባ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲምም ገብቷል። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩለር ከሚያዝያ 30 2017 ዓ.ም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል። ከሐሙስ ሚያዝያ 30 2017 ዓ.ም ጀምሮ ተግባራዊ ይሆናል የተባለው ይሄ የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለአራተኛ ጊዜ የተደረገ የመሸጫ ዋጋ ጭማሪ ነው። በዚህ መሰረት 1 ሊትር ቤንዚን 122 ብር ከ53 ሳንቲም፣ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲም እንደዚሁም 1 ሊትር ኬሮሲን 116 ብር ከ49 ሳንቲም ገብቷል። በሌላ በኩል የአውሮፕላን ነዳጅ 113 ብር ከ20 ሳንቲም ከነበረበት ወደ 109 ብር ከ56 ሳንቲም ዝቅ ማለቱ ተነግሯል። 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም ከነበረበት ወደ 104 ብር ከ08 ሳንቲም ዝቅ ብሏል። 1 ሊትር ቀላል ጥቁር ናፍጣ ደግሞ 109 ብር ከ22 ሳንቲም ከነበረበት 106 ብር ከ77 ሳንቲም ሆኗል። መንግስት ከ3 ዓመት በፊት በጀመረው ሂደት የግልና የተቋማት ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓቱ የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያገኙት ድጎማ ደግሞ በ5 ዓመት ውስጥ ሙሉ በሙሉ እንዲነሳ የማድረግ እቅድን ይዟል። ይሁንና ባለፈው ዓመት መጨረሻ ሐምሌ ላይ መንግስት ባለም አቀፉ የገንዘብ ተቋም እገዛ መተግበር የጀመረው የማክሮ ኢኮኖሚ ማሻሻያ
የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥ አስከትሏል። በማክሮ ኢኮኖሚ ማሻሻያው ወደ ገበያ መር ስርዓት የተለወጠው የሀገሪቱ የውጭ ምንዛሪ ስርዓት በውጭ ምንዛሪ እየተገዛ በሚገባው የነዳጅ ዋጋ ላይ ከፍተኛ ለውጥ አስከትሏል። በውጭ ምንዛሪ ዋጋ ለውጥ ምክንያት የመጣው የነዳጅ ዋጋ ጭማሪ በቀጥታ ተግባራዊ እንደማይሆን የንግድና ቀጠናዊ ትስስር ሚኒስቴር መስከረም ላይ አስታውቆ ነበር። እንደ ሚኒስቴሩ ገለጻ በውጭ ምንዛሪ ለውጡ ምክንያት የመጣው ለውጥ ተግባራዊ የሚደረገው ለአንድ ዓመት ያህል በየ3 ወሩ በሚደረግ የዋጋ ጭማሪ ነው። በዚህ መሰረት መስከረም ወር ላይ የተደረገው የመጀመሪያው ማሻሻያ በቤንዚን ላይ የ8 ብር ከ54 ሳንቲም ጭማሪ ያስከተለ ሲሆን የነጭ ናፍጣ ዋጋ ደግሞ በ6 ብር ከ54 ሳንቲም እንዲጨምር አድርጎታል። በዚህ ዓመት ሁለተኛው የዋጋ ጭማሪ የተደረገው ባለፈው ታህሳስ ወር ላይ ነበረ። ከ3 ወር በፊት በተደረገው ማሻሻያ የ10 ብር ጭማሪ የተደረገበት ቤንዚን ለመጀመሪያ ጊዜ ዋጋው ከ100 ብርም ተሻግሮ ነበረ። መጋቢት 14 ይፋ የተደረገው ሶስተኛው የዋጋ ማሻሻያ በዚህ ዓመት ከተደረጉት ከፍ ባለ ሁኔታ ቤንዚን ላይ 11 ብር ከ20 ሳንቲም ጭማሪ ያስከትሏል። በዚህም የቤንዚን ዋጋ 112 ብር ከ67 ሳንቲም መሆኑ ይታወቃል። ይሄ አሁን ይፋ የተደረገው የዋጋ ማሻሻያ በዚህ ዓመት ከተደረጉት ጭማሪዎች ከባለፈው ወር ቀጥሎ ከፍተኛው ሲሆን ቤንዚን ላይ የ10 ብር ጭማሪ ያስከትሏል። በዚህም የቤንዚን ዋጋ 122 ብር ከ53 ሳንቲም ደርሷል።